የፋኖ ኃይሎች ለከበባ በወጣው የአገዛዙ ሰራዊት ላይ በወሰዱት እርምጃ ድል መቀዳጀታቸውን አስታውቀዋል። የአገዛዙ ሰራዊት ባቀደው ልዩ ኦፕሬሽን ከፍተኛ ወታደራዊ ኪሳራ ማስተናገዱ ተሰምተዋል። ዘመቻው በንጹሃን ላይም ያነጣጠረ ስለመሆኑ ተገልጿል። ይህ የሆነው በየትኛው ግንባር ነው የሚለው በቀዳሚነት የሚደመጥ ዜናችን ነው። አገዛዙ በወለጋ የኔትወርክ አገልግሎት አቋርጦ በከፈተው መጠነ ሰፊ ዘመቻ ከፍተኛ ጉዳት ማስተናገዱን በቀጠናው የሚንቀሳቀሰው የፋኖ እዝ አስታውቋል። ወዲህ ደግሞ የደጀን ኃይል በሚል የተመለመሉ የሚሊሻ ኃይሎች በጎጃም ከስምሪት ቀጠና ጠፍተው ማደራቸው ተሰምተዋል። ሰዓቱን ጠብቆ የሚደመጥ ሌላኛው ዜናችን ነው። የጉድ ሀገር ገንፎ እያደረ ይፋጃል እንዲሉ የብልጽግናው ባለስልጣናት ጉድ መነጋገሪያ ሆነዋል። ከ1 ቢሊዮን ብር በላይ አውጥቶ አንድ ህንፃ ማደሱን ያስታወቀው የብልጽግናው መስሪያ ቤት አሁን ደግሞ 20 ቢሊዮን ብር የተጠጋ ገንዘብ ለአዲስ ህንፃ ግንባታ የሚውል በጀት አጽድቅ ያለው ማለቱ የዓመቱ አደገኛው የሙስና ወንጀል መረጃ ሆኖ ተመዝግቧል። ዝርዝሩን አብራችሁን ስትቆዩ ትሰሙታላችሁ። በአንድ ጀንበር 800 ሚሊዮን ችግኝ ተክያለው ያለ ራሱን ጭምር የሚዋሸው ብልጽግና በአዲስ አበባ ከተማ በ24 ሰዓት ውስጥ ከ2000 በላይ ወጣቶችን ማፈሱ ተሰምተዋል። የፈሩት ይደርሳል እንዲሉ የህወሓትን አስገዳጅ ወታደራዊ አፈሳ ሸሽተው ወደ አዲስ አበባ ያቀኑ የትግራይ ወጣቶችን በብልጽግናው መታፈሳቸው ተሰምተዋል። ሀገሬን ስለመወድ ፓስፖርት እንኳን አላወጣውም ያሉት አንጋፋው ፖለቲከኛም በብልጽግናው መታሰራቸው ተሰምተዋል። ከውጭ በያዝነው መሰናዷችን ኢራን ዋሽንግተንን ጥይት አስጨርሳታለች ተብሏል። ትራምፕም ቅርቃር ውስጥ መግባታቸው ተሰምተዋል። ወዲህ ደግሞ ፕሬዚዳንቱ በድርድር ላይ መሆናቸውን በገለጹበት ዕለት ቴህራንን አስጠንቅቀዋል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 29 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የብልጽግናው ሰራዊት በፋኖ ኃይሎች ላይ ከበባ ለመፈጸም ባደረገው ልዩ ኦፕሬሽን ድንገተኛ ጥቃት ተፈጽሞበት ከፍተኛ ኪሳራ ማስተናገዱ ተገለጸ። በደቡባዊ ጎንደር ስማዳ ወረዳ የፋኖ ኃይሎችን ከበባ ውስጥ ለማስገባት የተንቀሳቀሰው የብልጽግናው ሰራዊት በፋኖ ኃይሎች በተወሰደበት የአጸፋ እርምጃ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ማስተናገዱን የአፋብን ጎንደር ጠቅላይ ግዛት በላይ እዝ የህዝብ ግንኙነት መምሪያ አስታውቋል። ከትናንት የቀጠለው የብልጽግናው ሰራዊት ዘመቻ ዛሬም ተጠናክሮ መቀጠሉን የገለጹት ሌሎች የጣና ሳተላይት ቴሌቪዥን ምንጮች በበኩላቸው ከጠዋት ጀምሮ በአካባቢው ከፍተኛ ውጥረት መንገሱን ገልጸዋል። በትናንትናው ዕለት ከስማዳ ወረዳ ዋና ከተማ ወገዳ ተነስቶ ጅብጌ፣ ሰበርና ቃጨና በሚባሉ ግንባሮች የተንቀሳቀሰው የብልጽግናው ሰራዊት የ206ኛ ከፍ ያለው ደሴ ኮር በጀኔራል ኃይሌ ዘውባንተ ክፍለ ጦር የፋኖ ኃይሎች በከፈቱበት ጥቃት በርካታ ሰራዊቱ ሙትና ቁስለኛ መሆኑን የአፋብን ጎንደር ጠቅላይ ግዛት በላይ እዝ የህዝብ ግንኙነት መምሪያ የገለጸ ሲሆን ዛሬም ለሁለተኛ ቀን ባደረገው ወታደራዊ ዘመቻ በቀጠናው በሚንቀሳቀሱ የፋኖ ኃይሎች ጥቃት ተከፍቶበታል ተብሏል። የፋኖ ኃይሎችን ቀለበት ውስጥ አስገብቶ ለማፈን በአራት አቅጣጫ የገባው የብልጽግናው ሰራዊት የጀኔራል ኃይሌ ዘውባንተ ክፍለ ጦር ባካሄደው ስልታዊ የመልሶ ማጥቃት ኦፕሬሽን የፋኖ ኃይሎች ከበባውን ሰብረው መውጣት የቻሉ ሲሆን በወሰዱት የተጠና እርምጃ በሰውና በቁሳቁስ ላይ ከፍተኛ ኪሳራ በማድረስ የላቀ ድል አስመዝግበዋል የተባለው የብልጽግናው ሰራዊት በፋኖ ኃይሎች ላይ ከበባ ለመፈጸም ባደረገው ዘመቻ በተወሰደበት የአጸፋ እርምጃ 15 የሚደርሱ የጥምር ጦሩ አባላት እርምጃ እንደተወሰደባቸው ሲገለጽ ከ25 በላይ ቀላልና ከባድ ቁስለኛ መሆናቸውን ለማወቅ ተችሏል። ከጥቃቱ በኋላ ለሰዓታት በዘለቀው በዚህ የፊት ለፊት ውጊያ 7 የነፍስ ወከፍ መሳሪያዎች ከ120 በላይ የብሬንና የክላሽንኮቭ ተተኳሾች በምርኮ መገኘታቸውንም የእዙ የህዝብ ግንኙነት መምሪያ ባጋራው መረጃ አስታውቋል። የእዙ የህዝብ ግንኙነት መምሪያ አክሎም አንድነት ወታደራዊ አቅምንና የጦር መሳሪያን አቀናጅቶ ወደ አንድ ወሳኝ የድል ግብ የመቀየር ትልቅ ወታደራዊ ጥበብ መሆኑን የተረዳው ሰራዊታችን በድል አድራጊነቱ እየቀጠለ ይገኛል ብለዋል። ትናንት ከቀትር በታች ያደረገው ልዩ ወታደራዊ ዘመቻ የከሸፈበት የብልጽግናው ሰራዊት ዛሬም በሌሊት ጀምሮ በወገዳ ከተማ አቅራቢያ ሙጌ ወንዝና ሸረፍ ጎዴ ተራሮች በከባድ መሳሪያ ታግዞ እንቅስቃሴ ማድረጉን ለጣና ሳተላይት ቴሌቪዥን የገለጹት የዓይን እማኞች በአካባቢው የሚገኙ አርሶ አደሮችን የግል ትጥቅ በኃይል መንጠቁን አስታውቋል። በሌላ ዜና በዚሁ በጎንደር ቀጠና የሚንቀሳቀሰው የአፋብን ጎንደር ጠቅላይ ግዛት በላይ እዝ የዳግማዊ ቴዎድሮስ 5ኛ ኮር በወቅታዊ ጉዳይ መግለጫ ሰጥተዋል። በኮሩ የንስር በለሳ ቅጣው እጅጉ ክፍለ ጦር በተለይም ከድል ኳዜ ጉባኤ ማግስት የተፈጠሩ ውዝግቦችን አስመልክቶ ባስተላለፈው መልእክት በጀግኖቻችን ደም የተመሰረተውን አንድነታችንን እናጸናለን ሲል አስታውቋል። የዳግማዊ ቴዎድሮስ 5ኛ ኮር ንስር በለሳ ቅጣው እጅጉ ክፍለ ጦር አመራሮችና አባላት በጋራ በሰጡት መግለጫ ሐምሌ 5 2018 የተበሰረው የጎንደር አንድነት የተሰማቸውን ደስታ የእዙ ከፍተኛ አመራሮች በተገኙበት ገልጸዋል። ለወደቁት ጀግኖቻችን ክብርና ለፈሰሰው ደም ስንል ማንኛውም አይነት ቅሬታና ጥያቄ ቢኖር እንኳን ከወንድሞቻችን ጋር በአንድ ጥላ ስር በገነባ ነው የአንድነት ቤት ውስጥ ሆነን በመወያየት መፍትሄ መስጠት እንደምንችል
አጥብቀን እናምናለን ያሉት የክፍለ ጦሩ አሃዶች የጎንደርን አንድነት ለማምጣት በየግንባሩ የተከፈለው የወንድሞቻችን የህይወት መስዋዕትነት እጅግ ከባድና ውድ በመሆኑ ይህንን ማጽናት ደግሞ ታሪካዊ ግዴታችን ሊሆን ይገባል ሲሉ ገልጸዋል። ክፍለ ጦሩ አክሎም ወደፊት ለሚሰጣን ማንኛውም ወታደራዊ ግዳጅ ዝግጁ ነን ብለዋል። የክፍለ ጦሩ አመራሮችና አባላት ባስተላለፉት የመዝጊያ መልእክት የጠላትን አጀንዳ በመሸከም ለግል ጥቅማቸው ሲሉ አንድነትን ለማፍረስ የሚታትሩና የህዝቡን ትግል የሚጠልፉ ጸረ አንድነት ግለሰቦች ድርጊታቸውን በአስቸኳይ ሊያቆሙ ይገባል ሲሉ አሳስበዋል። የክፍለ ጦሩ አሃዶች በተለይም በውይይቱ ለተገኙት የአፋብን ጎንደር ጠቅላይ ግዛት በላይ እዝ አመራሮች መልእክታቸውን ያስተላለፉ ሲሆን ለታላቁ የጎንደር ህዝብና ታሪክ ሰርተው ላለፉት ጀግኖች የማይመጥኑ ከየቁጥቋጦ ስር የሚሰጡ አደናጋሪ መግለጫዎች በአስቸኳይ ቁመው ማንኛውም ታጋይ ነኝ የሚል አካል አለኝ የሚለውን ችግርና ጥያቄ በተገነባው ጠንካራ ቤትና መዋቅር ስር ብቻ ማቅረብ እንዳለበት አምኖ ወደ ቤቱ እንዲቀላቀል በማድረግ ሂደት ኃላፊነታችሁ እንድትወጡ ሲሉ አሳስበዋል። መረጃው የእዙ የሚዲያና ኮሚኒኬሽን መምሪያ ነው። አገዛዙ በምስራቅ ወለጋ ዞን የስልክ ግንኙነቶችን አቋርጦ የከፈተውን ልዩ ዘመቻ ተከትሎ በቀጠናው የሚንቀሳቀሰው ይበልጣል መኮንን አዲስ ዓለም ክፍለ ጦር ታላቅ ድል መቀዳጀቱን አስታወቀ። የአፋብን ወለጋ ቢዛሞ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር በቅርቡ የሪፎርም ስራ ካከናወነ በኋላ ከብልጽግናው ሰራዊት ጋር ባደረገው ተጋድሎ በቀጠናው በተሰማራው የብልጽግናው ጥምር ጦር ላይ ታላቅ ወታደራዊ ድል ማስመዝገቡን የእዙ የህዝብ ግንኙነት ክፍል አስታውቋል። እንደ ህዝብ ግንኙነት መምሪያው ገለጻ በትናንትናው ዕለት የኔትወርክ አገልግሎታችን ሙሉ በሙሉ በማጥፋት በጠዋት 11 ሰዓት ጀምሮ በሜካናይዝድ የታገዘ ዘመቻ ያደረገው የብልጽግናው ሰራዊት እኩለ ቀን ላይ በጀመረው አውደ ውጊያ የፋኖ ኃይሎች ድል ቀንቷቸዋል ብለዋል። እንደ ህዝብ ግንኙነት መምሪያው ገለጻ በትናንትናው ዕለት የኔትወርክ አገልግሎቶችን ሙሉ በሙሉ በማጥፋት በጠዋት 11 ሰዓት ጀምሮ በሜካናይዝድ የታገዘ ዘመቻ ያደረገው የብልጽግናው ሰራዊት እኩለ ቀን ላይ በጀመረው አውደ ውጊያ የፋኖ ኃይሎች ድል ቀንቷቸዋል ብለዋል። በተለይም መነሻውን በምስራቅ ወለጋ ኪረም ወረዳ ሀሮ ከተማ በማድረግ ወደ ባጊን ቀበሌ በተንቀሳቀሰው የአገዛዙ ጥምር ጦር ላይ በተወሰደው እርምጃ ከፍተኛ ወታደራዊ ኪሳራ ማድረስ ተችሏል የተባለው። ይህንን ተከትሎ የብልጽግናው ሰራዊት በደረሰበት ምት ተደናግጦ ህይወታቸው ያለፈ አባላቱን ትቶ በርካታ ቁስለኞችን በተሽከርካሪዎች በመጫን ማፈግፈጉ ተገልጿል። በቀጠናው እየተደረገ ያለው አውደ ውጊያ ዛሬም ላይ እንደቀጠለ መሆኑን እዙ የገለጸ ሲሆን የፋኖ ኃይሎች በርካታ ቀጠናዎችን እየተቆጣጠሩ ነው ተብሏል። ውጊያው በዙ 23 በሞርተር በዲሽቃና ሌሎች የቡድን መሳሪያዎች የታገዘ ስለመሆኑ የገለጹት ሌሎች የጣና ሳተላይት ቴሌቪዥን ምንጮች የስልክ ግንኙነቶችን በማቋረጥ ለዘመቻ የወጣው የብልጽግናው ሰራዊት መውጫና መግቢያው በፋኖ ኃይሎች ተዘግቶበት እንደሚገኝም አክለዋል። ይህንን ተከትሎ የከባድ መሳሪያዎች ከውጊያ ቀጠና ውጭ እየተተኮሱ ስለመሆኑ የተገለጸ ሲሆን በአካባቢው ነዋሪዎች ላይ የሰውና የንብረት ጉዳት መድረሱም ተገልጿል። በቀጠናው ምንም አይነት የስልክ አገልግሎት ባለመኖሩ በውጊያው የደረሰው ዝርዝር ወታደራዊ ኪሳራ አልተገለጸም። በአዲስ ዓለም ክፍለ ጦርና በብልጽግናው ጥምር ጦር መካከል እየተደረገ ያለው ውጊያ ግን ይህ ዜና እስከተጠናቀረበት እኩለ ቀን ድረስ በከባድ መሳሪያ ታግዞ መቀጠሉ ተሰምተዋል። ይህ በእንዲህ እንዳለ አገዛዙ የሚሊሻ ኃይሎችን ወደ ቆቦ ግንባር ለግዳጅ ቢያዘጋጅም ሚሊሻው የአገዛዙን ትዕዛዝ በመቃወም ላይ መሆኑ ተሰምተዋል። በዚህም በጎጃም ቀጠና በርካታ የሚሊሻ ኃይሎች ከስምሪት ቀጠና በመውጣት ወደ ፋኖ ኃይሎች እየተቀላቀሉ ነው ተብሏል። የአፋብን አጼ ቴዎድሮስ እዝ የህዝብ ግንኙነት መምሪያ እንዳስታወቀው በሸበል በረንታ ወረዳ የሚገኘው የአገዛዙ የሚሊሻ ሰራዊት ወደ ፋኖ ካምፕ በግፍ እየተቀላቀለ መሆኑን አስታውቋል። እንደ ህዝብ ግንኙነት መምሪያው ገለጻ በሸበል በረንታ የዱሃ ከተማ የሚገኘው ሚሊሻ ወደ ቆቦ ግንባር ለግዳጅ ትሄዳላቸው የሚል ትዕዛዝ መሰጠቱን ተከትሎ የሚሊሻ አባላቱ አመጽ ማስነሳታቸውን በተፈጠረው አለመግባባት ስጋት የገባቸው በርካታ ወታደሮች ከካምፕ የጠፉ ሲሆን ቀሪዎቹ በቀጠናው የሚገኘውን 64ኛ ክፍለ ጦር ተቀላቅለዋል። ዛሬ በጠዋቱ በሸበል በረንታ 2 የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ ካምፕ ተቀላቅለዋል ተብሏል። ከግዳጅ ቀጠና ጠፍተው ወደ ፋኖ ካምፕ የተቀላቀሉት የሚሊሻ አባላትም ዋለበላይ አወቀና ደመመው ጌታቸው የተባሉ ናቸው። አገዛዙ ያወጣውን ወታደራዊ ግዳጅ በመቃወም ከነሙሉ ትጥቃቸው ወደ ፋኖ የተቀላቀሉ የሚሊሻ ኃይሎችን የአፋብን አጼ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር አመራሮች ደማቅ አቀባበል አድርገውላቸዋል ተብሏል። በተመሳሳይ ዜና በዚሁ በጎጃም ቀጠና ስምሪት ወስዶ የገባው በብልጽግናው ሰራዊት አጠራር 404ኛ ህዳሴ ኮር 95ኛ ክፍለ ጦር ስር የነበሩ የጥምር ጦር አባላት ከወርቅ ሜዳ በመውጣት የአፋብን አጼ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 2ኛ ሻለቃን ተቀላቅለዋል ተብሏል።
ከግዳጅ ቀጠና በመውጣት ወደ ፋኖ ኃይሎች የተቀላቀሉ የሚሊሻ አባላትም 10 አለቃ ከድራሜ፣ ምክትል 10 አለቃ አብርሃም ሞገሴ፣ መሰረታዊ ወታደር ዮሐንስ ብላቴ፣ መሰረታዊ ወታደር ሲሳይ ፍቃዱ ናቸው ሲል የአፋብኃ አፄ ቴዎድሮስ እዝ የህዝብ ግንኙነት መምሪያ አስታውቋል። ከነሙሉ ትጥቃቸው ወደ ፋኖ ኃይሎች የተቀላቀሉ የሰራዊቱ አባላት ለ66ኛ ክፍለ ጦር የህዝብ ግንኙነት ክፍል እንደገለጹት የሀገር መሪ ማለት የሚመራውን ህዝብ መጠበቅ፣ የህዝብን ጥያቄ ማዳመጥ፣ በአጠቃላይ ከህዝብ በታች ሆኖ ለህዝብ ማገልገል የሚችል ማለት ነበር። ነገር ግን አብይ አህመድና ግብረ አበሮቹ ግን ለስልጣናቸው ማቆያ ሲሉ የድሃውን ልጅ በመከላከያ ሰራዊት ስም እየመለመሉ እያስጨረሱና የሚመሩትን ህዝብ በጅምላ እየገደሉት ይገኛሉ። እኛም ይህንን ታሪካዊ ስህተት ለማረም ወደ ህዝብ መቀላቀልን መርጠናል ማለታቸውን የተገለጸው የብልጽግናው ባለስልጣናት የዘረፋ ወንጀል በባህር ዳር ከወራት በፊት ለአንድ ቢሮ እድሳት ብቻ ከ1 ቢሊዮን ብር በላይ ወጪ ማድረጉን ይፋ ያደረገው የብልጽግናው መስሪያ ቤት አሁን ደግሞ አዲስ ቢሮ ለመገንባት 17 ቢሊዮን ብር በጀት አጽድቅ ያለው ማለቱ አነጋጋሪ ሆኗል። ይህን አደገኛ የሆነ የህዝብ በጀት ብዝበዛ እየፈጸመ ያለው ደግሞ ዜጎች ፍትህ ያገኙበታል ተብሎ የተቋቋመው የአማራ ክልል ጠቅላይ ፍርድ ቤት መሆኑ ጉዳይ አሳሳቢም አሳፋሪም ነው ተብሏል። ባሳለፍነው በጀት ዓመት ለአንድ ቢሮ እድሳት ከ1 ቢሊዮን ብር በላይ የወጣው የአማራ ክልል ጠቅላይ ፍርድ ቤት በአሁኑ ወቅት ለአዲስ ቢሮ ግንባታ 17 ቢሊዮን ብር ወጪ ለማድረግ የስምምነት ውል መፈራረሙ ተገልጿል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት የተቋሙ የፋይናንስ እንቅስቃሴ በጠቅላይ ፍርድ ቤቱ ፕሬዝዳንት አቶ አለማን ታግደው ብቻ የሚዘወር በመሆኑ የኦዲት ቁጥጥርም ሆነ ሌሎች የፋይናንስ ግብረ ኃይል በስሩ እንደሌለው ያመላክታል። ምንጮቻችን አክለውም ፕሬዝዳንቱ በመጀመሪያ ዙር ለተቋሙ እድሳትና አዲስ ግንባታ 196 ሚሊዮን እና 147 ሚሊዮን ውል ይዘው አስጀምረው የነበረ ቢሆንም ከተቋሙ እውቅና ውጭ በግላቸው የመዘበሩት ገንዘብ ከልክ ያለፈ በመሆኑ የሁለቱ ውሎች ማጠናቀቂያ ላይ በድምሩ ከ1 ቢሊዮን ያላነሰ ሆኖ አልቋል ብለዋል። ሌላው አስገራሚ ነገር ይላሉ ለቢሮው ቅርበት ያላቸው ምንጮች የፕሬዝዳንቱ ቢሮ መጸዳጃ ቤት በእድሳቱ ወቅት ዋተር ክሎዜት በአንደኛ ደረጃ ተገጥሞ የነበረ ቢሆንም ሌላ ቀያሪ ያስፈልጎ ጠቅላላ ዋጋው 575 ሺህ የሆነ መሳሪያ ማስገጠሙን አጋልጠዋል። እኒሁ ለቢሮ ቅርበት ያላቸው የጣና ሳተላይት ቴሌቪዥን ምንጮች አክለውም ፕሬዝዳንቱ በአሁኑ ሰዓት ሰፊ ሄክታር መሬት በባህር ዳር ከተማ አባይ ማዶ ላይ የተቀበለ ሲሆን የተሟላ ስራ ለመስራት ጨረታ ላይ ይገኛል ብለዋል። በዚህም ስራውን የመንግስት የልማት ድርጅቶች እንዳይሰሩት በማድረግና 3 የቻይና ድርጅቶችን አወዳድሮ በአዲስ አበባ ከተማ ባሳለፍነው ሳምንት ጨረታ መክፈታቸው ተረጋግጧል። ምንጮቻችን አክለው ባለስልጣኑ ከዚህ በፊት የቻይና ድርጅቶችን በማወዳደሩ ጠቅላይ ፍርድ ቤቱ አጽድቄዋለሁ ካለው በ3 ቢሊዮን ብር ጨምሮ ኩባንያዎቹ ከ20 ቢሊዮን በላይ እንዳሸነፉ ተረጋግጧል ያሉት የብልጽግናው ከፍተኛ ባለስልጣናት የዘረፋ ወንጀል በከፍተኛ ሁኔታ እየተጋለጠ ሲሆን ርዕሰ መስተዳደሩ አቶ አረጋ ከበደም ተመሳሳይ ግንባታ ለመስራት አማካሪም ተቋራጭም የመንግስት እንዳይሆን በማድረግ ቲኤንቲ ከሚባል ደረጃ 1 ተቋራጭ ጋር በግል ባደረጉት ስምምነት በዘረፋ ባለሙያዎች ከ7 ቢሊዮን አይበልጥም የተባለለትን ስራ 17 ቢሊዮን ውል ይዘው ወደ ስራ መግባታቸው ተገልጿል። ርዕሰ መስተዳደሩ ወደ አዲስ አበባ ሲያቀኑ የሚያርፉበት ቤት ለእድሳት ብቻ 66 ሚሊዮን ብር ወጪ ያደረጉበት ደብዳቤ ከሰሞኑ በይፋ የወጣ ሲሆን በዚሁ በባህር ዳር ከተማ በህዝብ ገንዘብ አንድ ህንፃ መገንባታቸው ተረጋግጧል። ከ3 ዓመት በፊት በክልሉ ርዕሰ መስተዳደር በነበሩት በዶክተር ይልቃል ከፋለ በፈረሙት ደብዳቤ ተጠርቶ ወደ አማራ ክልል በገባ ሰራዊት ህዝብ በጦርነትና በረሃብ እየተቆላ በሚገኝበት ብዙ ዞንና ወረዳዎች ማሽን አንቀሳቅሰው ልማት ለመስራት የተቸገሩበትን ምቹ አጋጣሚ የተጠቀሙት የብልጽግናው ባለስልጣናት የክልሉን ገንዘብና ኢኮኖሚ ቢሮን ከህጋዊ የፋይናንስ አሰራር ውጪ በመቆጣጠር ከ40 ቢሊዮን ያላነሰ ፕሮጀክት ሲሰራ ከሚቀጠረው የሰው ኃይል በዘለለ ምንም አይነት መዋለ ንዋይ ለማያፈሱ ፕሮጀክቶች ለቅንጦት ብቻ እየዋለ መሆኑ ተረጋግጧል። 3 ዓመት በተሻገረው የአማራ ክልል ጦርነት የብልጽግናው ባለስልጣናት ከጄኔራሎች ጋር በመመሳጠር በርካታ መሬቶችን በህገወጥ መንገድ በመሸጥ ለግል ጥቅማቸው ስለመዋላቸው በተደጋጋሚ ይገለጻል። በአዲስ አበባ በ24 ሰዓት ብቻ ከ2000 በላይ ወጣቶች መታፈሳቸው ተገለጸ። የዓይን እማኞች ለጣና ሳተላይት ቴሌቪዥን እንደገለጹት በከተማዋ እስራትና የግዳጅ ወታደራዊ አፈሳ ተጠናክሮ መቀጠሉን አስታውቀዋል። በከተማ አስተዳደሩ ባለፉት 2 ቀናት ውስጥ ብቻ ከ1500 በላይ ወጣቶች መታፈሳቸውን የገለጹት ምንጮቻችን ከትናንት ጠዋት ጀምሮ እስከ ዛሬ ድረስ ደግሞ ከ2000 በላይ ወጣቶች በግዳጅ ታፍሰው መወሰዳቸውን አረጋግጠናል ብለዋል። የብልጽግናው ስርዓት አዲስ በጀመረው ወከባ፣ እስርና ድብደባ በአዲስ አበባ ከተማ የሚኖሩ ፖለቲከኞች
ፖለቲከኞችም ታርጌት መደረጋቸው ተሰምቷል። በከተማዋ እየተካሄደ ባለው አፈናና ስርዓት በተለይም በርካታ የፖለቲካና የህግ ባለሙያዎች በፖሊስ ቁጥጥር ስር እየዋሉ ይገኛሉ ተብሏል። አዳነች አቤቤ በበላይነት በሚመሩት የአዲስ አበባ ፖሊስ ከተያዙት ፖለቲከኞችና የህግ ባለሙያዎች መካከል አንጋፋው ፖለቲከኛ አበባ አካሉ፣ ጠበቃና የህግ አማካሪ አበራ ንጉስ፣ ፖለቲከኛ ይስሐቅ ወልዳይ ይገኙበታል። ከነዚህ የፖለቲካ አካላት በተጨማሪ በርካታ በስም ያልተጠቀሱ የከተማዋ ነዋሪዎች ወደ እስር ቤት መወሰዳቸው ታውቋል። ከሰሞኑ ከፍተኛ የሆነ የግዳጅ ወታደራዊ ምልመላና ፈሳ ተጀምሯል የሚሉት የከተማዋ ነዋሪዎች በብልጽግና በኩል ቀደም ሲል የወጣውን የመከላከያ ሰራዊት ምልመላ ጥሪ ተከትሎ በፈቃደኝነት የሚመዘገብ ወጣት በመጥፋቱ የግዳጅ ወታደራዊ አፈሳው በተለያዩ ክፍለ ከተሞች ኮታ ተጥሎ በርካታ ወጣቶች እየታፈሱ ነው ተብሏል። አስገዳጅ ወታደራዊ ምልመላው ሰሞኑን በተለይም በአዲስ አበባና በኦሮሚያ ተጠናክሮ መቀጠሉ ሲገለጽ ለ3 ዓመት ያክል የተራዘመ ጦርነት ውስጥ የሚገኘው የአማራ ክልል ደግሞ ለግዳጅ ምልመላው በሚታፈሱ ወጣቶች ቁጥር ቀዳሚውን ደረጃ ይዟል ተብሏል። የዓይን እማኞች ለጣና ሳተላይት ቴሌቪዥን እንደገለጹት በአዲስ አበባ በተለያዩ አካባቢዎች በስራ ቦታዎችና በጎዳናዎች ላይ የሚገኙ ወጣቶችና የጉልበት ሰራተኞች እየታፈሱ በቀጥታ ወደ ወታደራዊ ማሰልጠኛ ካምፖችና በአዲስ አበባ ከተማ በሚገኙ ትልልቅ መጋዘኖች እየተወሰዱ ይገኛሉ። ከሰሞኑ በተደረጉ አፈሳዎች ባለፈው እሁድና ሰኞ ከ1500 በላይ ወጣቶች ታፍሰው መወሰዳቸውን የገለጹት ምንጮች ከትናንት ንጋት ጀምሮ ይህ ዜና እስከተጠናቀረበት ጊዜ ድረስ ከ2000 በላይ ወጣቶች በግዳጅ ታፍሰው መወሰዳቸው ተረጋግጧል። አፈሳው እየተካሄደ ያለው በከንቲባ ቢሮና በከተማ ጸጥታ ቢሮ በተሰጠ አቅጣጫ ስለመሆኑ የተገለጸ ሲሆን በአዲስ አበባ ከተማ እያንዳንዱ ክፍለ ከተማ በኮታ የተጣለባቸውን ወጣቶች አፍሰው ወደ ወታደራዊ ካምፕ እንዲልኩ እየተደረገ ነው። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት ወታደራዊ አፈሳው ትኩረቱን ያደረገው ደግሞ በአትክልትና ፍራፍሬ የገበያ ማዕከሎች፣ የግንባታ ስራ በሚሰራባቸው ስፍራዎች፣ በመዝናኛ ቤቶችና በታክሲ ተራዎች ነው ተብሏል። በእነዚህ ስፍራዎች በርካታ ወጣቶች በጅምላ እየታፈሱ መሆናቸውን ተከትሎ የስራ መስተጓጉሎችም እየተፈጠሩ ስለመሆናቸው ተገልጸዋል። እንደ ነዋሪዎቹ ገለጻ ድርጊቱን ለመቃወምና ለታሰሩት ወጣቶች ድምጽ ለመሆን ከፍተኛ ፍራቻ ውስጥ በመግባታቸው በነዋሪው ዘንድ ከፍተኛ ስጋትና ድንጋጤ መፈጠሩ ተገልጸዋል። በአዲስ አበባ ከተማ ውስጥ ተባብሶ በቀጠለው አስገዳጅ ወታደራዊ አፈሳ ከትግራይ ክልል ጦርነትን ሸሽተው ወደ አዲስ አበባ የገቡ ታዳጊ ወጣቶችም በብልጽግናው የታፈሱ ስለመሆናቸው ተሰምተዋል። ኢራን አሜሪካን ጥይት አስጨርሳታለች። ጥናቱ ትራምፕ በአንድ መድረክ ተገኝተው በኢራን ላይ በዛቱ በሰዓታት ልዩነት ለአሜሪካ አስደንጋጭ የተባለ የጥናት መረጃ ወጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን ካልከፈተች አደገኛ ጥቃት ይጠብቃታል ብለው ክፉኛ የዛቱ ሲሆን፣ በሌላ በኩል አሜሪካ ከኢራን ጋር በምታደርገው ጦርነት ረጅም ርቀት የሚወነጨፍና ኢላማቸውን ለይተው የሚመቱ ሚሳኤሎቿን ሙሉ በሙሉ ማለት በሚቻል ደረጃ መጠቀሟን ሁለት ለጉዳዩ ቅርበት ያላቸውን ምንጮችን ጠቅሶ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ መዘገቡን የቢቢሲ ወርልድ ሰርቪስ አማርኛው ገጽ አጋርቷል። የሲቢሲ ምንጮች አክለውም አሜሪካ ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎቿን ከዚህ በፊት በሙሉ አቅሟ ተጠቅማለች ብለዋል። አሜሪካ ያሏትን የረጅም ርቀት ተወንጫፊ ሚሳኤሎቿን ኢራን ላይ ሙሉ በሙሉ ተጠቅማ ማጠናቀቋን ቀድሞ የዘገበው ሮይተርስ የዜና ወኪል ነበር። ሲቢኤስ ከዚህ ቀደም የረጅም ርቀት ሚሳኤሎችና ከምድር ወደ አየር ተምዘግዝገው ኢላማቸውን በመለየት የሚመቱ መሳሪያዎች ክምችት በመቀነሱ የትራምፕ አስተዳደር ከኢራን ጋር የምታደርገውን ጦርነት ለማቆም መገደዱንም ዘግቧል። የትራምፕ ተደጋጋሚ የድርድር ልመናም ከዚህ ጋር ተያይዞ ሳይሆን እንዳልቀረ ተገልጿል። ስማቸው ያልተገለጸ የአሜሪካ ባለስልጣናት በበኩላቸው በመጋዘን ውስጥ የሚገኙት ኢላማቸውን ለይተው የሚመቱና ዘመናዊ ምድር ለምድር የሚወነጨፉ የሮኬት ሚሳኤሎች ቁጥር ውስን መሆኑን ገልጸዋል። ባለስልጣናቱ አክለውም ፓትሪዮትና ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ የሚባሉት መሳሪያዎች በፍጥነት አምርቶ መተካት እንደማይቻል በመጥቀስ የወደፊት ስጋታቸውን ገልጸዋል የተባለው ባሳለፍነው ሳምንት አንድ የምርምር ቡድን ባጠናቀቀው ጥናት ጦርነቱ ከመጀመሩ በፊት አሜሪካ 2330 ፓትሪዮት ሚሳኤሎች የነበራት መሆኑን ገልጾ በሐምሌ ወር መጨረሻ ላይ ግን ከ827 እስከ 759 መካከል ብቻ ቀርተዋል ማለቱ ተሰምተዋል። ይኸው ጥናት አሜሪካ ከጦርነቱ በፊት 452 HAAD የተባለው መሳሪያ እንደነበራት አስታውሶ በሐምሌ ወር መጨረሻ ግን ከ278 እስከ 234 ባለው ውስጥ ብቻ እንደቀራት አረጋግጫለሁ ብለዋል። ሌላ በቅርቡ ይፋ የሆነ ጥናት አሜሪካ ያሏትን የመሳሪያ ክምችቶች ከጦርነቱ በፊት ወደ ነበረ
ነበረበት ለመመለስ እስከ 2029 አጋማሽ ቢያንስ ከ2 ዓመት በላይ እንደሚወስድባት ይፋ አድርጓል። የፔንታጎን ቃል አቀባይ ሼን ፓርኔል በበኩላቸው መረጃውን ላጋራው ሲቢኤስ ኒውስ በሰጡት ምላሽ የአሜሪካ ጦር በዓለም ላይ ከፍተኛ አቅም ካላቸው መካከል ነው፣ ፕሬዚዳንቱ ባዘዙ ሰዓት የሚሰጠውን ተልዕኮ ለመፈጸም የሚያስችል አቅም አለው ሲሉ አስተባብለዋል። ቃል አቀባዩ አክለው ውጤታማ ዘመቻዎችን አድርገናል በማለት ህዝባችንንና ፍላጎታችንን ለመከላከል የሚያስችል በቂ መሳሪያ ታጥቀናል ሲሉ ተደምጠዋል። ከዚህ ቀደም የአሜሪካ መከላከያ ሚኒስትር የሆኑት ፒት ሄግሴት የጦር መሳሪያ ክምችት ቀንሷል የሚለውን አስተያየት ውድቅ ማድረጋቸው ባይዘነጋም ቴሄራን በሌለችበት በተደጋጋሚ ስለ ድርድር የሚያወሩት ፕሬዚዳንት ትራምፕ ከዚህ ተነስተው ስለመሆናቸው ተገምተዋል። ከሰሞኑ ከኢራን ጋር ድርድር ላይ ነን ሲሉ የተደመጡት ዶናልድ ትራምፕ ትናንት አመሻሽ በነበራቸው ቃለ ምልልስ የሆርሙዝ የባህር ወሽመጥ በቅርቡ ይከፈታል፣ አለበለዚያ ኢራን በጣም ከባድ ጥቃት ይደርስባታል ሲሉ ዝተዋል። በሁለቱ ሀገራት መካከል ስምምነት ሊፈረም ይችላል የሚለው ተስፋ እየጨመረ በመጣበት በአሁኑ ወቅት የዓለም ነዳጅ ዋጋ በከፍተኛ ደረጃ ቅናሽ እንዳሳየ ነው። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮና የገንዘብ ሚኒስተሩ ስኮት ቤሴንት መርከቦች ከዚህ ሳምንት መጨረሻ ጀምሮ በወሽመጡ በኩል ያለምንም ችግር ማለፍ እንዲችሉ የሚያደርግ ውይይት መካሄዱንና አንዳንድ ለውጦች መታየታቸውን ከገለጹ በኋላ ፕሬዚዳንቱ ለፎክስ ኒውስ ቃለ መጠይቅ ሰጥተዋል። ትራምፕ ትናንት በካሊፎርኒያ ጉብኝት እያደረጉ በነበረበት ወቅት እንደተናገሩት በጣም ጥሩ ውይይት እያደረግን ነው ሲሉ ኢራን ለወራት የዘለቀውን ግጭት ለማስቆም ስምምነት ላይ ለመድረስ ፍላጎት እንዳላት ተናግረዋል። ኢራን ግን አሁንም ብቻውን እያወራ ነው ባይ ነች። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።